እናስነት ተከብራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር ዛሬ ህዳር 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የከሸፈ አገዛዙ ወታደራዊ እንቅስቃሴና የፋኖ የመልሶ ማጥቃት እርምጃ፣ ዓለም አቀፉ ዘገባና የፋኖ ትግል፣ የበጀት ቀብሱና ትግራይ፣ የግፍ እስረኛ የነበሩት የሃይማኖት አባት ረፍ፣ የወታደራዊ አዛዡ ጥሪ፣ ርሾና ርቁ፣ ኢትዮ ኬንያ፣ አቡነ ሊዮ፣ እስራኤልና ፍልስጤም የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ጎንደር የበጋሻው ክፍለ ጦር ላይ ጥቃት ለመሰንዘር በካዲዎች ትምህርቱ የተንቀሳቀሰው የጠላት ኃይል ያላሰበው ጥቃት ማስተናገዱ ተገለጸ። ክፍለ ጦሩ ድል መቀዳጀቱ ታውቋል። የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ግዙፉ ጎንደር የበጋሻው ክፍለ ጦር ላይ ያነጣጠረ ጥቃት ለመሰንዘር አገዛዙን ተቀላቅናላል ባሉ ካዲዎች ትምህርቱ ዛሬ ህዳር 22 ቀን 2018 ዓ.ም ወደ ቀጠናው የገባው የጠላት ኃይል ያላሰበው ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በፋኖ ስም የአማራ ህዝብን ሲዘርፍና ሲያዘርፉ ቆይተው ለአገዛዙ እጃቸውን የሰጡት አብነት አለምነህና ግብረ አበሮቹ መሪነት በአራት አቅጣጫ በጎንደር ከጠዳ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደር የበጋሻው ቀጠና የገባው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ዳዋ ዳሞት ምንዝሮ ቡርቧክስ ላይ ተመቶና ተዋርዶ መመለሱን አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት አርበኛ ታድሎ ደሴ ዛሬ ህዳር 22 ቀን 2018 ባወጣው መረጃ አስታውቋል። ዛሬ ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ በተደረገው አውደ ውጊያ ፋሲለደስ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ ጠላት ኃይል በመደምሰስ ከ17 በላይ የሚሆኑት ክፉኛ መቁሰላቸውም ተገልጿል። ለካዲዎችና ለዘራፊዎች የሚንበረከክ ቁመና የለንም ያለው ጎንደር የበጋሻው ክፍለ ጦር ጠላትን ከበባ ውስጥ በማስገባት ባለበት እንዲቆም በማድረግ ያሰበውን ጥቃት መፈጸም ሳይችል ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱም ተገልጿል። ይህ በእንዲህ እንዳለ በቀጠናው አጼ ኢያሱ ክፍለ ጦር ላይም ጥቃት ለመፈጸም የመጣው አብይ አገዛዝ ስልጣን አስጠባቂ ጦር በተመሳሳይ በትላንትናው ዕለት ያላሰበውን የፋኖ ጥቃት ማስተናገዱ ተገልጿል። ትላንት ዳር 21 ቀን 2018 ዓ.ም ከአዲስ ዘመን በመነሳት ወደ አምቦ ሜዳ ታዳጊ ከተማ በመግባት ከሌሊቱ 10 ሰዓት ተኩል ጀምሮ የአጼ ኢያሱ ክፍለ ጦር አባላት ወደሚገኙበት ካምፕ ልዩ ስሙ ሸዋ መድኃኔዓለም ተብሎ ወደሚጠራው ቀጠና በመጠጋት ከበባ ለማድረግ የሞከረው የጠላት ኃይል ያሰበውን እቅድ ሊያሳካ እንዳልቻለና ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይሉን የተጠቀመ ቢሆንም ለመደምሰስ አቅደውበት የመጡትን የወገን ኃይልን አንዳችም ጉዳት ሊያደርሱበት ሳይችሉ ከፍተኛ ሰብአዊና ቁሳዊ ኪሳራ በተቃራኒው ማስተናገዳቸው ተገልጿል። ከሌሊቱ 10 ሰዓት ተኩል እስከ ረፋዱ 4 ሰዓት ድረስ በነበረው በዚህ ውጊያ ወደ ፋኖ ቀጠና ዘው ብሎ የገባው የጠላት ኃይል ለመመለስ የከበደው ከቀኑ 7 ሰዓት ተኩል ድረስ በዘለቀው ውጊያ ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በውጊያው 3 የጠላት ኃይል ሲደመሰስ 5 መቁሰላቸውን ከፍተኛ የሆነ ቁሳዊ ኪሳራ በማስተናገድ የቀረ ኃይሉን ይዞ ወደ መጣበት ለመፈርጠጥ መገደዱን አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ ህዳር 22 ቀን 2018 ባወጣው ተጨማሪ መረጃ ገልጸዋል። የፋኖን ጥቃት መቋቋም ያቃተው አገዛዙ ስልጣን አስጠባቂ ወራሪ ሰራዊት በግንባር ተዋግቶ ማሸነፍ ያልቻለውን ፋኖ ለመበቀል በሚል የአርሶ አደሮችን አዝመራ የፋኖ ነው በማለት ማውደሙን፣ በተጨማሪም የፋኖ ምግብ አብሳይነሽ በማለት አንዲት ወጣት ሴትና የፋኖ መረጃ ናችሁ ብለው 2 ታዳጊ ወጣት ወንዶችን አፍነው መውሰዳቸውን፣ ታፍነው የተወሰዱት የት እንደደረሱ እንደማይታወቅ የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር አጼ ኢያሱ ክፍለ ጦር ህዝብ ግንኙነት መምሪያ ባወጣው ተጨማሪ መረጃ ገልጿል። በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል የሚካሄደው ጦርነት በፌዴራል ኃይሎች ይፈጸማሉ የተባሉ አፈናዎች፣ የጅምላ ጭፍጨፋዎች፣ የጾታን ማዕከል ያደረጉት ትንኮሳዎችም የወሲባዊ ጥቃቶች የተነሳም ክልሉን ከቁጥጥር ውጪ አድርጎታል ተባለ። የእንግሊዙ ዘጋርዲያን ጋዜጣ በምስል አስደግፎ ባቀረበው ዘገባ በክልሉ በሚካሄደው ጦርነትም የተጎዱ ቤተሰቦችን ባደረገላቸው ቃለ ምልልስም የፌዴራል መንግስቱ ወታደሮች በየጊዜው በመደበኛነትም ሰላማዊ ዜጎችን በጅምላም ይገድላሉ፣ ያለ ፍርድ ቤት ትዕዛዝ ያስራሉ፣ የጾታ ትንኮሳ ይፈጽማሉ፣ በሲቪሊያን ዜጎች ላይ ያነጣጠረም የሰው አልባ አውሮፕላን ወይም ድሮን ጥቃትም ይፈጽማሉ ብለዋል። ቀድሞ ፕሪቶሪያ ሰላም ስምምነትም በአንድ ጎራ የነበሩት የፌዴራል መንግስቱና የፋኖ ታጣቂዎችም ከሰላም ስምምነቱ በኋላ በተነሳው ተቃርኖ ወደ ጦርነት በመግባታቸው የፋኖ ታጣቂዎች በአሁኑ ወቅት በርካታ የገጠር አካባቢዎችን መቆጣጠራቸውና የፌዴራል ኃይሎችም በከተማዎችም አካባቢ ተወስነው እንደሚገኙ የጋርዲያን ዘጋቢም ትዝብቱን አጋርቷል።
አቶ አረጋ ከበደ የፋኖን ጥቃት ተከትሎ ከስብሰባ ፈርጥጠው ደብረ ማርቆስ መግባታቸው ተገለጸ። የሉማሜ ከተማ ነዋሪዎችን በማስገደል ሊደረግ የነበረው ስብሰባ መክሸፉን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር ህዝብ ግንኙነት አስታውቋል። በአማራ ህዝብ ላይ ጦርነት ያወጀው አብይ አህመድ በመፈንቅለ መንግስት ስልጣን ላይ ያወጣው የክልሉ ፕሬዝዳንት አረጋ ከበደ በተገኘበትና የሉማሜ ከተማ ነዋሪዎችን በማስገደል ሊደረግ የነበረውን ስብሰባ የአማራ ፋኖ ብሔራዊ ኃይል አፋባት ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ባደረገው የሞርተር ጥቃት ስብሰባው መበተኑና አቶ አረጋ ከበደም ፈርጥጠው ደብረ ማርቆስ መግባታቸውን ዛሬ ህዳር 22 ቀን 2018 የነበረውን ሁነት ይፋ ባደረገው መረጃ አስታውቋል። የአርመኒያው ስርዓት ካድሬዎችን ጨምሮ አረጋ ከበደ በተገኘበት የሉማሜ ከተማ ነዋሪዎችን በማስገደል ሊደረግ በነበረው በዚህ ስብሰባ የሞርተር ጥቃቱ ተከትሎ አረጋ ከበደና የቀሩትም ካድሬዎች ስብሰባውን አቋርጠው ወደ ደብረ ማርቆስ ከተማ መፈርጠጣቸውን አስታውቋል። በሉማሜና አካባቢው ህዝብ ላይ የሐሰት ትርክት በመንዛት ትግሉን ለማጠልሸት አቅደው የሚንቀሳቀሱት የአርመኒያው አገልጋይ ካድሬዎች ኢላማ ያደረገው 206ኛ ኮር 34ኛ ክፍለ ጦር የሞርታር ጥቃት ከተፈጸመ በኋላ በደቂቃዎች ውስጥ ስብሰባውን አቋርጠው የፈረጠጡ ሲሆን ስብሰባው ያለምንም ሐሳብ ልውውጥ ዲስኩር መበተኑ ተገልጿል። አብይ አህመድ የአማራ ክልል ፕሬዝዳንት አድርጎ የሾመው አረጋ ከበደ፣ ምክትሉ አብዱ ሁሴንና ሌሎች ካድሬዎች የአብይ አገዛዝ ስልጣን አስጠባቂ ጦር 602ኛ ኮር አዛዦች በተገኙበት ሊደረግ የነበረው ስብሰባ አዳራሹ ጥቃቱን ተከትሎ በትርምስ የተዋጠ ሲሆን የጠላትን እቅድ በተገቢ ሁኔታ ማምከኑን 206ኛ ኮር ማስታወቁን ይኸው መረጃ ገልጿል። ከሉማሜ ፈርጥጠው ወደ ደብረ ማርቆስ የገቡትና አረጋ ከበደ ከአማራ ህዝብ በተቃራኒ የተሰለፈውና ቀደም ሲል የአማራ ሚዲያ ኮርፖሬሽን ይባል የነበረው በተግባሩ የአብይ ጉዳይ አስፈጻሚ በሆኑ አብይ ሚዲያ ኮርፖሬሽን እየተባለ በሚጠራው በደብረ ማርቆስ ከተማ አረጋ ከበደና የ602ኛ የአብይ አገዛዝ ስልጣን አስጠባቂ ጦር ወታደራዊ አዛዦች የልማት ስራ ጎበኙ በሚል የተሰራጨው ዘገባም ከፋኖ ጥቃት መትረፋቸውን ለማሳየት የታለመ እንደነበር ተገልጿል። ይህ በእንዲህ እንዳለ በአገዛዙ የቢኤም ጥቃት አንድ እግሯ የተቆረጠው ታዳጊ ድጋፍ እንደሚያስፈልጋት ተገለጸ። በአማራ ህዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ በከባድ መሳሪያ ሰላማዊ ሰዎች ላይ የሚያደርሰው ጉዳት ተከትሎ የ11 ዓመቷ የሁለተኛ ክፍል ተማሪ ታዳጊ ህፃን ራሄል ጌታቸው አንማው በቡቢኝ ወረዳ ኮረብታ ቀበሌ የወራሪው አብይ አህመድ ስርዓት ታህሳስ 23 ቀን 2017 ዓ.ም ሀገር ሰላም ብለው ህፃናት ተሰብስበው በቤታቸው በረንዳ ላይ የተጫወቱ በነበሩበት ወቅት በተተኮሰ ቢኤም ከባድ መሳሪያ አንድ እግሯ ተቆርጦ ዛሬም ለችግር መዳረጓና ተለዋጭ ሰው ሰራሽ እግር ለማግኘት ድጋፍ እንደሚያስፈልጋት ተገልጿል። በጥቃቱ ወቅት ሙሉ ደሳለኝ የተባለች የ18 ዓመት ወጣት ወዲያው ህይወቷ ሲያልፍ በጊዜው ተርፋ አንድ እግሯን ያጣችው ህፃን ራሄል ጌታቸው አንማው ዛሬ ላይ በችግር ውስጥ ያለች ሃይባ ያጣች የምስኪን ቤተሰብ ልጅ ስለሆነች ይህችን ህፃን እንደ ጓደኞቿ ሩጣ ያልጠገበች ስትሆን የተሻለ ሕክምናና ሰው ሰራሽ እግር እንድታገኝ ሁሉም ቀና ትብብር እንዲያደርግ በማለት የመርዳት ፍላጎት ያላቸው በውስጥ እንዲያናግሩት ፋኖ ሀብታሙ የሱፍ የቴዎድሮስ 201ኛ ኮር ህዝብ ግንኙነት ኃላፊ ዛሬ ህዳር 22 ቀን 2018 በፎቶግራፍ አስደግፈው ባወጣው መረጃ ጥሪ አቅርበዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በስልጣን አስጠባቂ ወራሪ ሰራዊት አማካኝነት ከ6700 በላይ ህፃናትና ሴቶች እስከ 65 ዓመት አዛውንት ድረስ ያስገድዶ መድፈር ሰለባ በመሆን ጥቃት እንደተፈጸመባቸው፣ ሰላማዊ ሰዎች ላይ ያነጣጠሩ ጥቃቶችም ህፃናትና ሴቶችን ጨምሮ በርካታ ሰላማዊ ሰዎች ላይ ጉዳት እያደረሰ መሆኑ በስፋት እየተገለጸ ሲሆን አገዛዙ ዛሬም በጀመረው ጦርነት ለመቀጠል ቆርጦ መነሳቱ የጦርነቱ ዓላማ የአማራ ህዝብ ላይ ያነጣጠረ እንደነበር ግልጽ ማሳያ መሆኑ በተደጋጋሚ ሲጠቀስ ቆይቷል። የትግራይ ክልል ጊዜያዊ አስተዳደር ገጠመኝ ባለው የበጀት መዘግየት ምክንያት በህዝባዊ አገልግሎትና በሰላም ሂደቱ ላይ አሉታዊ ተጽዕኖ እየፈጠረበት መሆኑን ገለጸ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ በትላንትና ዕለትም የተከበረ ነው ዓመታዊ የማርያም ጽዮን ክብረ በዓልን ላይ በተካሄደም ህዝባዊ ስብሰባ ላይ ባሰሙት ንግግር የጊዜያዊ አስተዳደሩ ወደ ጦርነትም ዳግም ላለመመለስ ከፍተኛ ጥረት በሚያደርግበት በዚህ ወቅትም የፌዴራል መንግስቱ በጀትም ዝውውር መዘግየት የነበረበት ጫና አባብሶታል። ከፕሪቶሪያዊ ሰላም ስምምነት በኋላም ያለው የክልሉ ሰላም እንዲዳከም እያደረገ ይገኛል ብለዋል። የበጀት ድጎማው ባለፉት 2 ወራት ወደ ትግራይ ክልል እንዳልተላከ የገለጹት ሌተና ጀነራል ታደሰ ወረደ የበጀት መቆራረጥም የጊዜያዊ አስተዳደሩን ስራ አፈጻጸምና በሺዎች የሚቆጠሩ ደሞዝ ጠባቂም ሰራተኞች ኑሯቸውን እያናጋው ይገኛል። የውስጥ ችግሮቻችንን በሰላማዊ መንገድ ከመፍታት ውጪ ሌላ አማራጭ የለንም በማለትም አሁናዊ የትግራይ ሁኔታን ገልጸዋል።
የበጀት መዘግየቱም ጫናውም በደሞዝ አለመከፈል ብቻ የተወሰነ እንዳልሆነ የገለጹት ፕሬዝዳንቱ የገንዘብ ፍሰት እጥረት በመባባሱም ባንኮችም ገንዘብ በማጣታቸው ነዋሪዎችም የራሳቸውን ገንዘብ እንዳያወጡ በአግባቡም እንዳይጠቀሙ መከልከላቸውም የህዝቡን ስጋትም ሊያባብሰው እንደቻለም አሳስበዋል። አዲሱ የፌዴራል መንግስት ሰራተኞች የደሞዝ ማስተካከያ ሙሉ በሙሉ ለመተግበር እንደማይቻል ባለፈው ሳምንት ያስታወቀው የክልሉ ጊዜያዊ አስተዳደር ለዚህም ምክንያትም የደሞዝ ክፍያን ለመሸፈን የሚያስፈልገው በጀት የሌለው መሆኑን በማስገንዘብ ከፍተኛ የሆነ የበጀት እጥረት እንዳጋጠመው ገልጿል። የክልሉ ምክትል ኃላፊ የሆኑት አቶ አማኑኤል አሰፋም ለመንግስት ሰራተኞች፣ ለመምህራን፣ ለጤና ባለሙያዎችና ለክልሉ የጸጥታ ኃይሎች ውዝፍ ዕዳ ለመክፈል ከ20 ቢሊዮን ብር በላይ እንደሚያስፈልግም ይህም ክልሉ ካለው በጀት አንጻር እጅግ የላቀ መሆኑን ባለፈው መስከረም ወር መጀመሪያ ላይ መናገራቸውን መዘገባችን አይዘነጋም። ባለስናይፐሩን ጨምሮ የአገዛዙን ግፍ የተቃውሞ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ፋኖን ዛሬም በይፋ ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ይፋ እንዳደረገው ባለስናይፐሩ ከነሙሉ ትጥቁ ፋኖን መቀላቀሉን ዛሬ ህዳር 12 ቀን 2018 አስታውቋል። ወራሪው የአብይ አገዛዝ ስልጣን አስጠባቂ ጦር ሲያገለግሉ ከነበሩት መካከል 10 አለቃ ደጉ ከ48ኛ ክፍለ ጦር አንደኛ ሻለቃ ያገዛዙን ግፍና መከራ በመጸየፍ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነውን የተከዜ ክፍለ ጦርን አንድ መገናኛ ሬዲዮ ጨምሮ ስናይፐር ከነሙሉ ትጥቁ በመያዝ ዛሬ ህዳር 22 ቀን 2018 መቀላቀሉን አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና የአብይ አገዛዝ ስልጣን አስጠባቂ ማዕከላዊ 104ኛ ኮር 4 አባላት ከነሙሉ ትጥቃቸው ፋኖ መቀላቀላቸው ተገልጿል። የአብይ ወራሪ ስልጣን አስጠባቂ ሰራዊት ማዕከላዊ 104ኛ ኮር 16ኛ ክፍለ ጦር ሁለተኛ ሬጅመንት አገዛዙን በመክዳት የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር የጥራሪ ክፍለ ጦር 5ኛ ሻለቃን መቀላቀላቸው ተገልጿል። ቁጥራቸው 4 የሚሆኑት የአገዛዙ ስልጣን አስጠባቂ ወታደሮች ከነሙሉ ትጥቃቸው ዛሬ ህዳር 22 ቀን 2018 ወደ ፋኖ የተቀላቀሉ ሲሆን በአገዛዙ ሰራዊት ውስጥ የብሔር ጫና እንደሚፈጸምባቸው በተለይም በሰራዊት ውስጥ የአማራ ተወላጆች ከፍተኛ የሆነ ስቃይና እንግልት እየደረሰባቸው እንደሚገኝም አስታውቀዋል። በአገዛዙ ውስጥ ያለው አባል ተስፋ የቆረጠና ውጊያን የጠላ ስለሆነ መንግስት ከፍተኛ ስጋት ውስጥ ወድቋል በማለት እነዚሁ ፋኖን የተቀላቀሉት የአገዛዙ ወታደሮች ማረጋገጣቸውን የጠቀሰው መረጃ የፋኖ ትግል በተለይም አንድነት ላይ መስራት ከተቻለ በቅርቡ አገዛዙን መጣል እንደሚቻል ከነትጥቃቸው ለፋኖ እጃቸውን የሰጡት መናገራቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 22 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና ንጉስ ሚካኤል ኮል መብረቅ ክፍለ ጦር ወግዲ ወረዳ ልዩ ቦታው ወደ ጎረንጅ አቅጣጫ ጥቃት በሰነዘረው ያገዛዙ ስልጣን አስጠባቂ ሰራዊት 105ኛ ክፍለ ጦር እንዲሁም አድማ ብተናና ሚሊሻ አገዛዙ ጥምር በሚል በሚጠራቸው ኃይሎች ላይ ትላንት ዳር 21 ቀን 2018 ከጠዋቱ 1 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ብርቱ ትንቅንቅና ተጋድሎ በማድረግ ድል ማስመዝገቡን አስታውቋል። ሙሉ ቀን በኋላው ፍልሚያ መብረቅ ክፍለ ጦር የፋሽስቱ አገዛዝ ስልጣን አስጠባቂዎችን ቅልብ ኮማንዶ በማጥቃት በመመከትና መልሶ የማጥቃት እርምጃ በመውሰድ በርካታ ቁጥር ያለው የወራሪው ኃይል ሙትና ቁስለኛ በማድረግ ቀጠናውን በማስከበር ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 22 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በምዕራብ አማራ ቀጠና ቴዎድሮስ ዕዝ ምንም አይነት የተሽከርካሪ እንቅስቃሴ የሚገድብ እርምጃ እንዳልተወሰደና በቀጠናው 102ኛ ኮር 11ኛ ክፍለ ጦር ከባህር ዳር እስከ አዴትና ጎንጂ ቆለላ ድረስ ካሉት ዋናና የውስጥ መንገዶች ውጪ በእዙ ስር የተዘጉ ሌሎች መንገዶች እንደሌሉ እንዳልተዘጉም ጭምር አስታውቋል። አፋብኃ ቴዎድሮስ ዕዝ መንገድ እንደሚዘጋ ተደርጎ በየአካባቢው የተወራ መሆኑን በመጥቀስ ሐሰት መሆኑን የጠቀሰው ይኸው መረጃ የአፋብኃ ማዕከላዊ ኮማንድ ወይም ቴዎድሮስ ዕዝ መንገድ ለመዝጋት ውሳኔ እንዳልወሰነና በቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ቀጠና ወይም ከባህር ዳር እስከ አዴትና ጎንጂ ቆለላ ድረስ ካሉት ዋና ዋና መንገዶች ውጪ ሌሎች ለአገልግሎት ክፍት መሆናቸውን የቴዎድሮስ ዕዝ ዛሬ ህዳር 22 ቀን 2018 ባወጣው በዚሁ መረጃ አስታውቋል። የታወቁት የሃይማኖት ሊቅ የኔታ ይባቤ ከዚህ ዓለም በሞት ተለይተዋል። የአገዛዙ ወታደሮች ከዚህ ቀደም ባሰሯቸው ወቅት ህዝብ ወጥቶ አደባባይ በተቃውሞ እንዲፈቱ የጠየቀላቸው የሃይማኖት አባት ድንገተኛ ሞት ብዙዎችን አሳዝነዋል። በአማራ ክልል ሰሜን ጎጃም ሀገረ ስብከት ክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የአራት ጉባኤያት መምህር መልአከ ገነት አምደ ብርሃን የኔታ ይባቤ በላይ ከዚህ ዓለም በሞት መለየታቸውን የኢትዮጵያ ኦርቶዶክስ
ኦርቶዶክስ ቤተክርስቲያን አስታውቃለች። አራት አይናው ታላቁ አባት መላከ ገነት አምደ ብርሃን የኔታ ይባቤ በላይ ትላንት ምሽት ለዛሬ ሌሊት አጥቢያ ከዚህ ዓለም በሞት መለየታቸው ተገልጿል። ስርዓተ ቀብራቸው ብፁዓን አባቶች፣ ታላላቅ መምህራንና የኔታ ተማሪዎች በተገኙበት ነገ ከቀኑ 8 ሰዓት ሲያገለግሉበት በነበረው ገዳም እንደሚፈጸም የሰሜን ጎጃም ሀገረ ስብከት በበኩሉ አስታውቋል። የኔታ በርካታ ስራዎች ያሏቸው ታዋቂ የአራት ጉባኤዎች መምህር፣ በተለይም በመንፈሳዊ አባትነታቸው በርካታ ደቀ መዛሙርትና ተማሪዎችን ያፈሩ ታላቅ አባት እንደነበሩ በአማራ ሕዝብ ላይ ጦርነት ያወጀው የአብይ አገዛዝ ስልጣን አስጠባቂ ወታደሮች ከወራት በፊት ባሰሯቸው ወቅት የከተማው ሕዝብ አደባባይ ወጥቶ ተቃውሞ በማቅረብ በአስቸኳይ እንዲፈቱ ጫና የፈጠረላቸው እኚህ አባት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሊቃውንት፣ ብፁዕ ጳጳሳት፣ በርካታ አባቶችን ያፈሩ አባት መሆናቸውም ተገልጿል። የኔታ ይባቤ በርካታ በጎ ትሩፋቶች ያሏቸው ሲሆን የኔታ ዕድሜያቸው ብዙ የገፋ ባይሆንም የጠነከረ በሽታ እንዳልነበራቸውና ድንገተኛ መውታቸውም ብዙዎችን እንዳስደነገጠ ለመረዳት ተችሏል። ተማሪዎቻቸው፣ ቤተሰቦቻቸውም እንደተናገሩት ከዚህ በፊት ጉባኤውን ሰው ተኩ እኔ አልቆይም የሚል ሀሳብ ያቀርቡ እንደነበርና እስከ ትላንት ድረስ ይባርኩ እንደነበር፣ ጉባኤ ላይ እንደ ጉንፋን ድካም ካልሆነ በስተቀር የጠና ህመም እንዳልነበረባቸውም ታውቋል። የኔታ ወላዲ አላፍ ናቸው። ስራዎቻቸው የሚቀጥሉ ናቸው። ሰው ሞተ የሚባለው ስሙ በስራው ሊነሳ የማይችል ሲሆን ነው። የኔታ በርካታ ደቀ መዛሙርትና ሊቃውንት ያፈሩ አባት ስለሆኑና በቤተ ክርስቲያኗ ለዘመናት ስለሚጠሩ አልሞቱም፣ ሕያው ናቸው፣ ስማቸው ከመቃብር በላይ ይውላል በማለት የሃይማኖቱ አባቶች ዜና ረፍታቸውን አስታኮ አስተያየት ሰጥተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ አባልና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በአራት አይና ቆሞስ አባ ይባቤ በላይ ዜና ረፍት የተሰማቸውን ሐዘን በሀገረ ስብከቱ ስም ገልጸዋል። ዛሬ ህዳር 22 ቀን 2018 ዓ.ም ብፁዕ አቡነ አብርሃም ባወጡት የሐዘን መግለጫ ላይ ይህ ዘመን ቤተ ክርስቲያን ለሀገር ምልክት የሚሆኑ ታላላቅ ሊቃውንት ልጆቿን እያጣች ያለችበት ጊዜ ነው። በዛሬው ዕለትም ቤተ ክርስቲያናችን በስስት ከምትመለከታቸው ሊቃውንት ልጆቹ አንዱ የሆኑት አራት አይና ይባቤ በላይ አርያ ሥላሴ በሞት ተለይተውናል ሲሉ ገልጸዋል። በሊቁ ረፍት የተሰማቸውን ሐዘን የገለጹት ብፁዕ አቡነ አብርሃም በባህር ዳርና በሰሜን ጎጃም ሀገረ ስብከት ስም ሐዘናቸውን መግለጻቸውን የባህር ዳር ሀገረ ስብከት አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኙ የፈለገ ብርሃን ናዳ ቅድስት ማርያምና ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቅ ብርሃናት ቆሞስ አባ ይባቤ በላይ ባለፈው ሰኔ በአገዛዙ ወታደሮች ከ6 ቀን በላይ ታስረው ህዝብ አደባባይ ወጥቶ ተቃውሞ ካቀረበ በኋላ በ3,000 ብር ዋስ በጊዜው መፈታታቸው አይዘነጋም። የአብይ አገዛዝ በአማራ ህዝብ ላይ ጦርነት ካወጀ በኋላ በርካታ የሃይማኖት አባቶች፣ የአብነት ተማሪዎች የጥቃት ኢላማ በማድረግ ተደጋጋሚ ጥቃት ሲፈጽምና ዛሬም ድረስ ይኸው ጥቃት የቀጠለ ሲሆን በቅርቡ እንኳን 2 ዲያቆናት ከቤተ ክርስቲያን አውጥቶ በግፍ መረሸኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። በኢትዮጵያና በኬንያ አዋሳኝ ድንበር ላይ የሚኖሩ ዜጎች ለከፍተኛ የድርቅ አደጋ መጋለጣቸው ተገለጸ። የባህር ማዶ የበጎ አድራጎት ድርጅት የሆነው ቮለንተር ኦቨርሲስ በእንግሊዝኛው ምህጻረ ቃል VSO፣ ሆርን ኦፍ አፍሪካ ዴቨሎፕመንት ኢኒሺየቲቭ በእንግሊዝኛው ምህጻረ ቃል HODI፣ አውስትራሊያን ዴቨሎፕመንት ኮርፖሬሽን እና ሴንተር ፎር ዴቨሎፕመንት ጉድ ገቨርናንስ የተሰኙ መንግስታዊ ያልሆኑ ድርጅቶች ሰሞኑን ባካሄዱት የጋራ ዳሰሳ በቦረናም ጨምሮ 85 ከመቶ የሚሆኑ የኢትዮ ኬንያ አዋሳኝ ድንበር ነዋሪዎች ለከፍተኛ ድርቅናም በቀጣይነትም ለረሃብ አደጋ የሚጋልጣቸው ችግር ተደቅኖባቸዋል በማለትም አስጠንቅቀዋል። የቬሶም ኢትዮጵያም ተጠሪ ዶክተር ተመስገን አለሙም በሰጡት አስተያየት የኢትዮጵያና የኬንያ ድንበር ነዋሪዎችም የተጠቁት በግጭት በድርቅና በረሃብ ብቻም ሳይሆን በአደንዛዥ እጽና በሰዎች ዝውውር እንደዚሁም በህገወጥ የሰዎችም ጾታም ተኮር ጥቃትም የሚስተናገድበት አካባቢ ነው ብለዋል። የመልካም አስተዳደር ማዕከል የቦርድ ሊቀመንበርና በኦሮሚያ ክልል የግብርና ምርምር ተቋም አማካሪ የሆኑትም አበራም ደረሳም መንግስትና አግባብነት ያላቸው ባለድርሻ አካላትም ድርቅን፣ ግጭትን፣ የህገወጥ የሰዎች ዝውውርን በመከላከል ረገድ ጠንካራና ፈጣን ያሉትን እርምጃ እንዲወስዱ ሲሉም አሳስበዋል። አቶ አበራም አስተያየታቸውን በማራዘም በኢትዮ ኬንያ አካባቢ ከተከሰተው ድርቅ የተነሳም የስምጥ ሸለቆም ትኩሳት ወይም ሪፍት ቫሊ ፊቨር በቀንድ ከብቶች ዝውውር ከተከሰተ ኢትዮጵያ ወደ ውጪ አገር የምትልከው የስጋ ምርቷ ላይ ከፍተኛ ተጽዕኖ ሊያሳድር ስለሚችል ክስተቱም ለኢኮኖሚ ትልቅም ቀውስ ሊፈጥር
ስለሚችል ከፍተኛና ቅድመ ጥንቃቄ ያሻዋል በማለት ምክር ሀሳባቸውን ሰንዝረዋል። እንደ ጥናቱም ከሆነ በድርቅና በግጭትም ምክንያት በኢትዮጵያና በኬንያ ድንበር አካባቢ ካሉ ሰዎች መካከል ከ70 ከመቶ በላይ በድህነት አረንቋ ውስጥ የሚኖሩ መሆናቸው የተገለጸ ሲሆን የሁለቱ አገራት ማለትም የኢትዮጵያና የኬንያ የመንግስታትም አካላት በቀጠናው የተደቀነውን ችግር ለማስቆም ፈጣንና ተቋማዊ እርምጃ ለመውሰድ እንደሚገባቸው ባለሙያዎቹ አስጠንቅቀዋል። ከድሉ ጫፍ አሸናፊነት ሰንደቁን እስከምናረጋግጥ ተጋድሏችን ይቀጥላል በማለት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ወታደራዊ አዛዥ ባወጣው መግለጫ ጠቀሰ። አንድነት የማያወላዳ የማያሻማ የጥንካሬያችንና የአሸናፊነታችን ቁልፍ ሚስጥር ነው በማለት ለህዝቡ ለተሰዉት ታጋዮችና መከራ የተቀበለ ላለው ህዝብ ጉዳይ ሲባል ትክክለኛ አንድነት ተግባራዊ ሊሆን እንደሚገባም ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ዋና ወታደራዊ አዛዥ ፊታውራሪ ባዩ አለባቸው ዛሬ ህዳር 22 ቀን 2018 ይፋ ባደረገው መግለጫ ከድሉ ጫፍ አሸናፊነት ሰንደቁን እስክናረጋግጥ ተጋድሏችን ይቀጥላል ሲል አስታውቋል። ታላቁ የአማራ ህዝብ በአሁኑ ሰዓት የህልውና አደጋ የተጋረጠበት ህዝብ ብቻ ሳይሆን እየጠፋ ያለ ህዝብ ነው። እኛ ደግሞ እዚህ እየጠፋ ያለ ህዝብ ልጆች ነን። እናም ህዝባችንን ከጥፋት ለመታደግ የትጥቅ ትግል ላይ እንገኛለን በማለት በዚሁ መግለጫ አስታውሶ በዚህ ትግል ደምና አጥንት እየገበረ አማራ በልጆቹ የከበረ መስዋዕትነት ህልውናውን ለማረጋገጥ የትውልድ ትግል ላይ ይገኛል ሲል አስታውቋል። ይህን ህዝብ ማሰልጠን፣ ማደራጀት፣ ማስታጠቅና ማንቃት መብት ሳይሆን አማራዊ ግዴታችን በመሆኑ ድርጅታዊ ትግላችን በዚህ አውድ ይቃኛል ያለው ይኸው መግለጫ ይህን ህዝብ ከተጋረጠበት ቀጥተኛ የህልውና አደጋ ነጻ ለማውጣት ብቸኛ አማራጭ ከአለት የጠነከረ እንደ ብረት ምሰሶ ቀጥ ያለ በመጣ በሄደው የማይናወጥ ጠንካራ የሆነ አማራን የሚመጥን ድርጅት መፍጠር የግድ እንደሚል አስታውቋል። ይህ ድርጅት የአማራን ህዝብ ከሌሎች ወንድም ህዝቦች የሚያስበልጥ ወይም የሚያሳንስ ሳይሆን የህዝብን ህልውና ከማረጋገጥ አልፎ ዘላቂ ጥቅሞቹን የሚያስከብር መሆን ይኖርበታል ሲል ጠቅሷል። አንድነት የማያወላዳ የማያሻማ የጥንካሬያችንና የአሸናፊነታችን ቁልፍ ሚስጥር ነው ያለው ይኸው መግለጫ መርህ አልባ አንድነት ግን የመጥፊያችን መንገድ ሊሆን እንደሚችልም ሊታሰብበት ይገባል። የትግል ስልታችንና የትግል መስመራችንን የአማራን ህዝብ ባህልን፣ ሃይማኖትን፣ ቋንቋና ሌሎች ሁነቶችን ያማከለ ሊሆን ይገባል ሲል ጠቅሷል። ትክክለኛ አንድነትን የጠላ ሁሉ የአማራ ህዝብ ታሪካዊ ጠላት እንደሆነ ራሱን በማሳመን ነገ ለሚደርስበት የታሪክ ክስና ፍርድ ከወዲሁ መልሱን እያዘጋጀ እንዲጠብቅ ለማሳሰብ እንወዳለን ያለው መግለጫ ትግሉ አንድ ማድረግ መብትና ፍላጎት ሳይሆን ታሪካዊና አሁናዊ ግዴታ ነው ሲል ጥሪ አቅርበዋል። አብዮቱና የአብዮቱ መሪዎች ትግሉን ወደ አንድ እየሰበሰቡና አሰራሮችን እያዘመኑ ሲመጡ ትግሉ በአንድ ቦይ እንዲፈስ ሲደረግ አንድነትን ያልፈለጉና የድርጅት አሰራር የሚረብሻቸው ቡድኖች የቅጥፈትና የወንብድና ገበናቸው ሳይጋለጥ ወደ ቀድሞ ቤታቸው በመመለስ ለህዝባችንና ለታጋዊ ሐሰት መረጃ በማሰራጨት ላይ ይገኛሉ በማለት መግለጫው በስም ያልጠቀሳቸውን ከሃዲዎች አስታኮ አጽንኦት ሰጥቷል። በተለይም በትግሉ ሜዳ ላይ በጽናት ቆመው በመታገል ላይ ያሉ ጓዶች ብልጽግና ያቀረበላቸውን የሰላም ጥሪን ተቀብለው እጅ ሰጡ የሚል ነጭ ውሸት በየማህበራዊ ሚዲያው ሲሰራጭ አስተውለናል ያለው ይኸው መግለጫ ጉዳዩ የአገዛዙ ዲጂታል ሚሊሻዎች የዕለት ወሬ ነው በሚል ሊታለፍ የማይገባው የአገዛዙ ቅጥፈት ከስር መጋለጥ ያለበት በመሆኑ ይህንን ማብራሪያ እንደ አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ወታደራዊ አዛዥ ማውጣት አስፈላጊ ሆኗል ሲል ጠቅሰዋል። እውነተኛ የትግል ዓላማ ይዘው ለትግል የወረዱ የትግል ጓዶች አሁንም በትግሉ ሜዳ ላይ ይገኛሉ ያለው ይኸው መግለጫ እነዚህ ሰርጎ ገብ ኃይሎች በትግሉ ውስጥ ምንም አይነት ሚና ያልነበራቸውና የአማራን ትግል በውል ያልተረዱ የፖለቲካ ድኩማን መሆናቸው ሊታወቅ ይገባል ሲል ጠቅሷል። ትላንት እንደነበሩት ሰርጎ ገቦች ዛሬም ሌላ ሰርጎ ገቦች ያሉ ነገም ይኖራሉ ያለው ይኸው መግለጫ በየትኛውም አብዮት ውስጥ ያለና የነበረ ነው፣ ወደፊትም ይቀጥላል ሲል ገልጿል። በየደረጃው ያላቸው የዚህ አብዮት መሪዎች ጠላት አሰሱንም ገሱንም መሰብሰብ ይወዳልና ጠላቶቻችን እያንዳንዷን ክፍተት እንዳይጠቀሙና እኛው ለኛው እኛው በእኛው በሚለው ብሂላዊ አነጋገር የመመካከር የመወያየት የመወቃቀስ ልምዳችን የዳበረና የፈረጠመ ሊሆን ይገባል ሲል ጥሪ አቅርበዋል። ከዚህ ቀደም በነበሩ የእርስ በርስ ሽኩቻዎች ያተረፈው አገዛዙ እንጂ ታጋዩ እንዳልሆነ ይታወቃል ያለው የደቡብ አማራ ቀጠና አሳምነው ዕዝ ወታደራዊ አዛዥ መግለጫ አሁን ግን ሁሉንም ስለ አማራ ህዝብ ብለን ትላንት ከጎናችን እኛን አምነው ውድ ህይወታቸውን ለገበሩ ጡታቸው በተቆረጡት እህቶቻችን ካንተ በፊት እኔን ላሉት ወገኖቻችን በጅምላ ለተጨፈጨፉት የሃይማኖት አባቶች በግፍ ስለተደፈሩት ህጻናትና እናቶች እንደ ፍየል ተዘቅዝቀው ቆዳቸው ስለተገፈፉት ወገኖቻችን በጅምላ በየአደባባዩ ስለተጨፈጨፉትና ዓለም ላይ ተፈጽመው የማያውቁ ሌሎች ግፎች ስለተፈጸመበት ህዝባችን ብለን በአንድ ወጥ ራዕይ ተልእኮና ግብ ህዝባችንን ልንታደገው ግድ ይላል ሲል ጥሪ አቅርበዋል። ይህ ካልሆነ ግን ታሪክ አፉን ከፍቶ ይጎርሰናል፣ ያጠፋናል በማለት የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ዋና ወታደራዊ አዛዥ ፊታውራሪ ባዩ አለባቸው ባወጣው በዚሁ መግለጫ ጥሪ አቅርበዋል።
በአማራ ክልል የኦሮሞ ብሔር አስተዳደር ዞን ባቲ ወረዳም ከ2 ዓመት በላይ ለብቀላ ይፈላለጉ የነበሩ ማህበረሰብ አባላት እስከ ሌሊት 9 ሰዓት በቆየ የሽምግልና ስርዓት እርቅ ማውረዳቸው ተሰማ። በግጭቱ ምክንያት ይፈላለጉ ከነበሩትና እርቅ ማውረዳቸውን ለዶቼ ቬለ የገለጹ የማህበረሰቡ ተወካዮች እንደገለጹት በህግ ያልቻልነውን በቆየ ሽምግልና እሴቶቻችን ሰላም አውርደናል ብለዋል። በግለሰቦቹ መካከል ተቀስቅሶ ወደ አጎራባች ወረዳዎችም ተስፋፍቶ የነበረው ግጭትና መፈላለግም በእርቅ መቋጨቱ ሌሎች ችግሮችን በተመሳሳይ መንገድ ለመፍታትም እንደዚሁም ጸጥታም በደፈረሰባቸው አካባቢዎችም ችግሮችን ለመቅረፍም እንደሚያስችል የባቲ ወረዳ አስተዳደርና የጸጥታ ጽህፈት ቤት ኃላፊው ተናግረዋል። አቶ ጀማል አብዱ ሰዒድ በባቲ ወረዳ የ023 ቦርቃም ቀበሌ ነዋሪ ሲሆኑ ለወትሮ የንጹህ መጠጥ ውሃም ችግሮችን ጨምሮ ለበርካታ ማህበራዊና ኢኮኖሚያዊ ችግሮችም ተጋልጠው በነበረው ቀበሌያቸው ነፍስም እስከ ማጠፋፋት የደረሰም የእርስ በርስ ግጭትም ያለፉት 2 ዓመታትም ፈታኝ አድርጎባቸው እንደነበረ አውስተው በወቅቱ ግጭቱም የተቀሰቀሰበትም አጋጣሚም ሲገልጹ ከዚያም ቀበሌም እኛም ቀበሌን በመወረር ከዚያም በሽማግሌ በእርቅም ተጋገልን መላው ሲጠፋን ወደ ህግም እንሄዳለን ስንል የሆነችም ረብሻም ተከሰተችም። በዚያም ተጋጫጭተን የችግሩ መነሻውን ንብረቶቻችን ላይ ቀያችን ላይ ነበረ ይላሉ። በዚያም የባቲ ወረዳ የቦፋም ከሚሴም ቀበሌ ነዋሪዎች የሆኑት አቶ ሞሄ ባሽር እንዳሉት ለሰዎች ህይወት መጥፋት ምክንያት የነበረውና ከሚጎራበቱባቸው ቡርቃ ቀበሌ ጋር በበቀልና መፈላለግ ላይ የተመሰረተው የ2 ዓመታት ግጭትም በእርቅ መፈታቱን ገልጸዋል። በቡርቃ ቀበሌና በቦፋም ከሚሴም ቀበሌም የ2 ዓመታትም የግድያ መከሰት እንደነበረ የገለጹትም አስተያየት ሰጪው በዚህ አማካኝነት በ2 ዓመቱ አሁን በወረዳውና በቀበሌው አማካኝነት ተሰባስበን አሁን ለትም ጁማም ተገናኝተን በአዋሳኝ ቀበሌ ላይ ፍርድ ተሰጥቶ ለሞተው ካሳም ጉማም ለቆሰለውም ካሳም አስታርቀም በሰላም ተለያይተናልም ብለዋል። አስተያየታቸውንም ሲቀጥሉ ችግሩ በዚህ ቢቀጥል ኖሮ በመቶዎች የሚቆጠሩ ሰዎች የሚሳተፉበት ግጭት ሊከሰትም ከጫፍ ደርሶ እንደነበረም ገልጸው የቡርቃ ቀበሌ ነዋሪ ወረዳ አስተዳዳሪው ባህላዊ የእርቅ መንገድ መሻቱ መፍትሄም አስገኝቶልናል በማለትም መልካም ሁኔታውን ለራዲዮ ጣቢያው ዘጋቢ ገልጸዋል። በጠለምት የህወሓት ታጣቂዎችን በተፈናቃይ ስም አምጥቶ ጥበቃ የሚያደርገው የአብይ አገዛዝ ስልጣን አስጠባቂ ጦር የማንነት ጥያቄ ያራምዳሉ የሚባሉ የአካባቢው ተወላጆች ላይ ጥቃት እየሰነዘረ መሆኑ ታውቋል። የሚገደሉ ታግተው የሚወሰዱ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱም ታውቋል። የወልቃይትን ጉዳይ አብይ ይመልስልናል በሚል ዛሬም ድረስ ምላሽ ያላገኘው የወልቃይት ህጋዊና የማንነት ጥያቄ ወደ ጎን የተደረገ ቢሆንም በሰሜን ጎንደር ጠለምት ውስጥ የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች ሆን ብለው ህዝቡን በማማረር በማሰቃየት በማንነት እንቅስቃሴ ውስጥ ጉልህ ሚና አላቸው የሚባሉ ወጣቶችን ሳይቀር በማሳደድ በመግደል ላይ መሆናቸውን ይሄም ሆን ብሎ የተጠና እርምጃ መሆኑን የጠለምት የአማራ ማንነት እንቅስቃሴን የሚከታተሉ ወገኖች በላኩት መረጃ ገልጸዋል። በሰሜን ጎንደር ጠለምት ውስጥ እየተደራጀ ያለው ህወሓት በተፈናቃይ ስም ያመጣቸው ታጣቂዎች ወታደራዊ ዝግጅት ሲያደርጉ አልፎ ተርፎም በህዝብ ላይ ጥቃት የሚፈጽሙ በማንነት እንቅስቃሴ ውስጥ ጉልህ ሚና አላቸው የሚባሉትን ከዚህ ቀደም አፍነው እስከ መውሰድና መደብደብ የደረሱ ቢሆንም ለነሱ ጥበቃ የሚያደርገው መከላከያ የተባለ አብይ አገዛዝ ስልጣን አስጠባቂ ጦር በተቃራኒ የማንነትና ወሰን ጉዳይ የሚያሳስባቸው ማንነታቸው እንዲከበር የሚፈልጉ ወጣቶችን ማሳደዱ ግን ተጠናክሮ መቀጠሉ ታውቋል። መከላከያ ዳኛችን በሚል በወልቃይት ጠገዴ የአማራ ማንነት አስመላሽ አመራሮች መካከል በነ ኮሎኔል ደመቀ ዘውዱ በኩል የተያዘው መንገድ የወልቃይትን ጥያቄ ዛሬም ድረስ ፍትሃዊ ምላሽ ያላመጣ ቢሆንም አብይ አህመድ ወልቃይትን ጉዳይ እንደ መጫወቻ ካርድ በመያዝ በአማራ ህዝብ ላይ የተፈጸመውን ወረራ አይተው እንዳላየ በመሆን እነ ኮሎኔል ደመቀ ዘውዱ በወልቃይት አካባቢ የሚያደርጉት እንቅስቃሴ በሰሜን ጎንደር ጠለምት እየተደረገና እየሆነ ያለውን ነገር በቂ መረጃ ያላቸው ቢሆንም ትርጉም ያለው እርምጃ ለመውሰዳቸው አይተው እንዳላየ መሆናቸውን በወቀሳ እየተነሳ ይገኛል። የአብይ አገዛዝ ስልጣን አስጠባቂ ጦር በሰሜን ጎንደር ጠለምት ውስጥ በየቀኑ ወጣቶችን ይኸው መከላከያ የተባለ ኃይል እንደሚገል በጠራራ ፀሐይ ቅዳሜ ዕለት ወጣቶችን በግፍ መግደላቸውና ህዝቡ በከፍተኛ ደረጃ መማረሩን ከዚህ በኋላ መከላከያ የተባለው ትጥቁን ይዞ ከህዝብ የሚቀላቀል ከሆነ ራሳችንን መከላከል አለብን በማለት ህዝቡ እስከ መምከር መድረሱና ጠመንጃ ይዞ ከመተማ የሚገባ የአገዛዙ ስልጣን አስጠባቂ ጦር ሊኖር እንደማይገባ የአካባቢው ጸጥታ ጉዳይ የሚጠብቀው የህዝቡ ሰላም አስጠባቂ ውጪ የአገዛዙ ስልጣን አስጠባቂ ጦር ለህወሓት ሽፋን እየሰጠ
በአካባቢ የማንነት እንቅስቃሴ ውስጥ ተሳትፎ የሚያደርጉትን ደረጃ በደረጃ የማጥቃት እርምጃ እየወሰደ መሆኑ በቅሬታ ተነስቷል። ትላንት በወልቃይት ጠገዴ ሰቲት ሁመራ እነ ኮሎኔል ደመቀ ዘውዱ የዞኑ አስተዳደር የተመሰረተበትን 5ኛ ዓመት ትላንት ዳር 21 ቀን 2018 ዓ.ም ያከበሩ ሲሆን ዛሬም የማንነት ጥያቄው አለመመለሱና የወልቃይት የአማራ ማንነት አስመላሽ ኮሚቴ በሙሉ አቅሙ እንዳይንቀሳቀስ መደረጉ አብይን አምኖ ከኋላ የመከዳት ዕጣ እንዳይገጥመው ህዝቡ የራሱን ጥንቃቄ እንዲያደርግ ጥሪ መቅረቡን መረጃዎችን ጠቅሰን መዘገባችን አይዘነጋም። ጎረቤት ሶማሊያ በደቡብ ኢትዮጵያም ኦሞ ዞን ጂንካ ከተማ ውስጥ በቅርቡ የተከሰተውን አደገኛም እና ገዳይ ማርበርግ ቫይረስን ስርጭትን ለመከላከል ጥብቅ ቁጥጥር መጀመሯን አስታወቀች። የአገሪቱ ምክትል የጤና ጥበቃ ሚኒስትር ዶክተር መሐመድ ሐሰን በትላንትና ዕለት እንደገለጹት ምንም እንኳን በሶማሊያ ውስጥ እስከ አሁን ድረስ በገዳዩ ቫይረስ የተጠረጠረ አንድም ሰው ባይኖርም የሶማሊያ ብሔራዊ ጤና ተቋም ቅድመ ዝግጅትም እያደረገ ይገኛል፣ ተገቢውን የቅኝትም እንቅስቃሴም እየተከናወነ ይገኛልም ብለዋል። ኢትዮጵያ ስለ ቫይረሱ መከሰትን ያሳየችውን ግልጽነት ያመሰገኑት የሶማሊያው ምክትል የጤና ሚኒስትር መሐመድ ጊዜውን የዋጀ የመረጃ ልውውጥ ማድረግ ከሁለቱ አገራትም አልፎ ለቀጠናው ህዝቦችም የጤና ደህንነት ወሳኝነት አለው በማለትም አስተያየታቸውን ሰንዝረዋል። የሶማሊያ የህዝብ ደህንነትን መታደግ የአገሪቱ መንግስት የቅድሚያ ኃላፊነት መሆኑን የገለጹት ምክትል የጤና ሹሙ መሐመድ በዚህ መካከል የመከላከል ዘመቻው ከቀጠናውናም ከዓለም አቀፍ የጤና ተቋማት በእንግሊዝኛው ምህጻረ ቃል WHO ቢሮ ጋር በመተባበር ተገቢውን የቅድመ መከላከል ሂደትን ማካሄዱን ይቀጥላልን ብለዋል። በደቡብ ኢትዮጵያ ኦሞ ዞን ጂንካ አካባቢ ለመጀመሪያ ጊዜ ባለፈው ህዳር ወይም በፈረንጆቹ ኖቬምበር 15 2025 የተከሰተውን ማርበርግ ቫይረስም ሳቢያም 8 ሰዎች ህይወታቸውን ያጡ ሲሆን 4 ሰዎችም የቫይረሱ ተጠቂዎች ሆነው በማቆያ ስፍራ እንደሚገኙና 3 ሰዎችም ከቫይረሱ ማገገማቸው የጤና ጥበቃ ሚኒስቴር አረጋግጧል። እንደ ሌሊት ወፍ በመሳሰሉትም እንስሳት አማካኝነት ከሰዎች ወደ ሰዎች በንክኪነት ብቻ የሚተላለፈው የማርበርግ ቫይረስም ባለፈው ዓመት የተከሰተባትም ምስራቅ አፍሪካዊቷም ሩዋንዳም የክትባት ሙከራም እያደረገች መሆኑን ከኪጋሊ የወጡ መረጃዎች ይገልጻሉ። የእስራኤልና የፍልስጤም ግጭትን ለመፍታት የሚደረጉ ስምምነቶች የሁለት ሀገር መፍትሄን ታሳቢ ያደረጉ ሊሆን እንደሚገባ የሮማው ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሊዮ 14ኛ ጠየቁ። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ የሆኑት ሊዮ 14ኛ ከሀገር ውጭ የመጀመሪያ የሆነው ጉብኝታቸውን በቱርክ ጀምሮ በሊባኖስ እያካሄዱ ሲሆን በቱርክ የነበራቸውን ቆይታ አጠናቀው ትላንት እሁድ ቤይሩት ከቱርክ ወደ ሊባኖስ እየተጓጓዙ በነበሩበት ወቅት አውሮፕላን ውስጥ በጉዞ ላይ ያሉ ጋዛን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ በእስራኤልና በፍልስጤም መካከል ለዘመናት ያስቆጠረው ግጭትና ጦርነት ለመፍታት በሚደረጉ ጥረቶች የሁለት ሀገር መፍትሄ ሀሳብ ተግባራዊ ማድረግ እንደሚገባም ገልጸዋል። አቡነ ሊዮ ሀሳቡን እስራኤል እንደማትቀበለው ጭምር ጠቅሰው ነገር ግን ሁሌም በግጭትና በጦርነት ውስጥ ሆነው የሚኖሩበት የሁለቱ ሀገራት ችግር ፍትሐዊ በሆነ መንገድ ለመፍታት ብቸኛው መፍትሄ የሁለት ሀገርነት መፍትሄ ሀሳብ መሆኑን ጠቅሰዋል። እኛ ከእስራኤል ጋር ወዳጆች ነን። በሁለቱም ወገን ፍትህ ሊያሰፍን በሚችል መንገድ ሰላም እንዲወርድ አስታራቂ ድምፅ ሆነን ለመስራት እየሞከርን ነው ያሉት አቡነ ሊዮ 14ኛ ሁለቱንም ወገኖች በሚጠቅም መልኩ ግጭቱን ለመፍታት ፍትሐዊነትን ለማረጋገጥ ብቸኛው መንገድ የሁለት ሀገር የመፍትሄ ሀሳብ ተግባራዊ ማድረግ አጽንኦት ሊሰጠው እንደሚገባም ጠቅሰዋል። አቡነ ሊዮ 14ኛ እስራኤል በተደጋጋሚ ውድቅ ያደረገችውን የፍልስጤም ሀገርነትን የሁለት ሀገር መፍትሄን በተመለከተ አቡነ ሊዮ 14ኛ ሁለት ሀገር መፍትሄነትን ያንሱ እንጂ ቀደም ሲል የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በቅርቡ ከማንኛውም አካል የሚመጡ ማረጋገጫዎች፣ የትዊተር ጽሁፎችና ገለጻዎች አያስፈልጉኝም በማለት የፍልስጤም ነጻ ሀገር እንድትሆን የሚፈቅደውን የሁለት ሀገራት የመፍትሄ ሀሳብ እንደማይቀበሉ ባለፈው ኖቬምበር መጀመሪያ ላይ ባደረጉት ንግግር መግለጻቸው አይዘነጋም። ከእስራኤል በተጨማሪ እስራኤል በኃይል የተቆጣጠረቻቸውን የዌስት ባንክና የምስራቅ ኢየሩሳሌም ግዛቶችን ያካተተና ድንበሩ የታወቀ ነጻ የፍልስጤም ሀገር ምስረታ እንዲኖር ዘመናትን ያስቆጠረ ሁለቱ ግጭት ለመፍታት የተባበሩት መንግስታት ድርጅትን ጨምሮ በርካታ አካላት በመፍትሄ ሀሳብነት እያቀረቡ ሲሆን እስራኤል በተደጋጋሚ ይህንን የመፍትሄ ሀሳብ ውድቅ ማድረጉ አይዘነጋም። በሊባኖስ ራፊቅ ሀሪሪ ዓለም አቀፍ አየር ማረፊያ ሲደርሱ አቡነ ሊዮ ከፍተኛ አቀባበል የተደረገላቸው ሲሆን በሊባኖስ በርካታ ቦታዎችን ተዘዋውሮ መጎብኘት ጀምረዋል። ከአረብ ሀገራት መካከል ብቸኛው ክርስቲያን ሀገር መሪ የሆኑት የሊባኖሱ ፕሬዚዳንት ጆሴፍ አቡነ ሊዮን በቤተ መንግስታቸው ተቀብለው እንደሚያነጋግሯቸው ተገልጿል። እስራኤል
በሊባኖስ ላይ አየር ድብደባ እየፈጸመች ሲሆን አቡነ ሊዮ በዚያው ሊባኖስ በርካታ ቦታዎችን ተዘዋውሮ ይጎበኛሉ የተባለ ሲሆን ፕሬዚዳንት ትራምፕ እስራኤል ጠንካራና እውነተኛ ውይይት ከሶሪያ ጋር ማድረግ እንዳለባት በሂዝቦላ ሳቢያ ከእስራኤል ዛሬም የአየር ጥቃት እያስተናገደችው ባለችው ሊባኖስ የአቡነ ሊዮ ጉብኝት ሰላም ያመጣል በሚል የአገሪቱ ዜጎች በተስፋ ሲጠብቁት እንደነበር ተገልጿል። አቡነ ሊዮ በሊባኖስ ጥንታዊ በሆነው በጥንታዊ ቤተ ክርስቲያን ተገኝተው ጸሎት ያደረጉ ሲሆን በርካቶች በስፍራው ተሰብስበው ቡራኪያቸውን የተቀበሉ ሲሆን ልዩነቶችን በመፍታት ሰላም በአካባቢው ማምጣት እንደሚገባም አስታውቀዋል። ለዛሬ ያሉን ዜናዎችን እዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት ጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።